አሰላሙ አለይኩም ጀማው እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ደግሞ የአንዲት እህቴን አስቤዛ ነው። የሚሄደው ደግሞ መካነ ሰላም ነው ማለት ነው። እስከ መጨረሻው በመከታተል ላይክ እና ሰብስክራይብ ሼር አድርጉ። እዚህ ጋር እንደምታዩት 3 ዘይት አለ። የፈለገችው ይሄ የሁለት ሰው ነው። የሁለት ሰው ነው ጀማ። በኋላ እኔ ባለች መሰረት እከፋፍለዋለሁ ማለት ነው። እና አጠቃላይ ድምሩ ደግሞ 89700 ብር የፈጀ ነው። አብራችን ቆዩ ማለት ነው። እዚህ ጋር በዛላው 10 ኪሎ በርበሬ አለ በ650 ብር ሂሳብ የተገዛ ነው ይሄ። እንደገና ደግሞ እዚህ ጋር የተፈጫላት 4 ኪሎ በርጥብ ቅመም የተዘጋጀው ማለት ነው። እዚህ ጋር ደግሞ ቡና ስንት ቦታ አለ መሰላችሁ? 10 ኪሎ 6 ኪሎ እና 2 ኪሎ 18 ኪሎ ቡና ነው። 18 ሲባዛ በ1400 ብር ሂሳብ ነው የተገዛው። ጀማው ለ3 ሰው ማለት ነው። ሱካር ለ2 ሰው ነው 10 እና 6 በ180 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ 2 ካርቶን ቴምር አለ ማለት ነው። ቴምሩ 2600 ብር ሂሳብ ነው። ውስጡ ላይ 88 ሀባ ወይም ደግሞ 8 ኪሎ አንዱ 8 ኪሎ አንዱ 8 ኪሎ አለው ማለት ነው። ዘይት ዋሂሎ ነው በ2000 ብር ሂሳብ ነው። ዘይት ደግሞ ማነው ሀያት በ1050 ብር 2 ሀባ አላት ማለት ነው። እና ጀማ አስቤዛው ይሄን የመሰለ ነው። ከዛ ጫው የተፈጨ ጫው 3 አላት በ35 ብር ሂሳብ። 2 ኪሎ ደግሞ አንኳር ጫው በ30 ብር ሂሳብ 60 ብር ይሆናል ማለት ነው። እና በርበሬ ያው 4 ኪሎ ነው ብያችኋለሁ። የተዘጋጀላት 4 ኪሎ ነው ጀማው። እሷም የፈለገችው እንደዛ ነው። ማሻአላ ተባረክ ረህማን። እና ጀማው በርበሬ ይሄ በ6 ከ20 ሂሳብ በነበረበት ሂሳብ ተገዝቶ የተፈጨ ነው እና 2480 ይመጣል ማለት ነው። ከዛም ጀማው እርጥብ ቅመም ደረቅ ቅመም ደግሞ 1580 ብር አለው። ማዘጋጃ 300 ብር አለው ማለት ነው። እና ይሄን ይመስላል ጀማው። በርበሬና ሽሮ የምታዙ ቤት የሚዘጋጅ እባካችሁን ሰብር አድርጋችሁ መሆን አለበት። አንዳንድ ጊዜ ዳመና አለ ምን አለ ቶሎ አይደርቅም። እዛ ደግሞ ሄዶ ለመፍጨት ራሱ በጣም አዛ ያደርጋል ልላችሁ ነው የምወደው። እና እንግዲህ አብራችን ቆዩ። በጣም ብዙ አልባሳትና አስቤዛ ብር የያዘው ቡናው ነው። በ400 እንግዲህ 18 ኪሎ አብዙ ስንት እንደሚሆን ሱካር በ180 16 ኪሎ 2 ካርቶን ቴምር በ2600 ብር ሂሳብና ዘይት 3ቱ 6000 እንደገና ደግሞ 2100 ብር ደግሞ ሀያት ዘይት አለ። በርበሬ ይሄ ባለ 6 ከ20 ይሄ ማለት ነው። ይሄ በርበሬ ነው። አሁን ይሄ በስንት ሆነ መሰላችሁ? በ650 ብር ሂሳብ ሆኗል ማለት ነው። 700 ብር የገዛሁትንም ቆንጆ ዛላው የሚያምርም ደግሞ አሳይቻችኋለሁ። ይሄን ይመስላል ጀማው። አብራችሁን ቆዩ። ቡናው ደግሞ እዩት፣ ቆንጆ ቡና ነው። ድፍን ያለ አሪፍ ቡና ነው። ተወዱታላችሁ ብዬ ተስፋ አረጋለሁኝ። አሁን ይሄ ወደ ጎን አድርገን አልባሳቱን እናያለን ማለት ነው። አብራችሁን ቆዩ። እዚህ ጋር እንደምታዩት በዚህም አልባሳት አለ። ይሄ የብቻ የታዘዝኩት ነው። እዚህም ደግሞ የብቻ ለአባቷና ለወንድሟ የሚሆን፣ እዚህ ደግሞ ያጎቴ ልጅ ነው ምናምን ብላኛለች። አሳያችኋለሁ እሱንም። እዚህ ጋር ለአባቷ አባቴ ረጅም ነው ብላኛለች። 58 ቁጥር ነው ያደረኩት። ይሄ 58 ቁጥር ነው የወንድ ጀለብያ ማለት ነው። በአንደኛው ዋጋው ደግሞ 2800 ብር ሂሳብ ነው የገዛሁት። በጣም ጽድት ያለ ማሻአላ ተባረክ ረህማን። ያው እንግዲህ ረጅም ቁመት አለው ስላለችን ያረኩት 58 ቁጥር ነው። ሲቀጥል ደግሞ ጀለብያ ማሳጠርም ይቻላል። እዚህ ጋር ደግሞ ለወንድሙ አጭር ነው ብላኛለች። እዩት፣ አጠር ያለ ጀለብያ ማሻአላ። ይሄ 2800 ብር ነው። ከለራቸውን እንደዚህ ደብዘዝ ያሉ ከለሮች የመረጥኩት የምትፈልገው እንደዚህ ስለሆነ ነው። ዋጋው 2800 ብር ነው። እዚህ ጋር ደግሞ አልጀዚራ የሚለው በአንደኛው ጥምጣም አለ። ይሄ ማለት ነው። አንዱን ፈድቼ ላሳያችሁ። ያው አረቦች ጋር ያለ ጥምጣም ስለሆነ አዲሳቸው አይሆኑም። ዋጋው ግን 1400 ብር ነው የአንዱ ሂሳብ ማለት ነው። እዩት እንዴት እንደሚያምር ማሻአላ ተባረክ ማለት ፏ ያለ ጥምጣም ነው። እዩት አልጀዚራ እንግዲህ የሚያስታውቀው እዚህ ጋር የራሱ የሆነ እንትን አለው ማለት ነው። እና በጥቅሉ ይሄ አንደኛ የሆነ ጥምጣም ነው። ከዛ ለሁለት ሴቶች የሚሆን ደግሞ ሽፎን ብላኛለች። እዚህ ጋር ለሁለት ሴቶች የሚሆን ቆንጆ የሚያማምሩ ሽፎኖች እነዚህ 1600 ብር ሂሳብ ናቸው። ለዚህ ሻርፕ ደግሞ የቱን አደረኩላት መሰላችሁ ጀማው? ይሄን አደረኩላት። በጣም ነው የሚያምረው። አንዳንድ ሰው እንደዚህ ፈገግ ያለ ከለር ያለው የሚወድ አለ ማለት ነው። እንዴት እንደምታምር ላሳያችሁ። ማሻአላ ይዋት
ፒንክ አይደለም መራት፣ ግን በጣም የሚያምር ከለር ያለው ነው የፈለኩት ከዚህ ሽፎን ጋር ማች እንዳረግ ነው። እዚህ ጋር ደግሞ እንደምታዩት ይሄም ጸዴ የሆነ ሽፎን ማሻአላ ተባረክ ረህማን ይት አየፍታ ይሄን ይመስላል። ሻርፕ ደግሞ ላሳያችሁ። እርሳስ ከለር ነው የመረጥኩላት። በጣም ከምነግራችሁ በላይ ያምራል። እዩት። ያው እርሳስ ማሻአላ ጸዴ የሆነ እቃ ነው። ወይ ምርጫም እርሳስ ደስ ይለኛል ማሻአላ። በዚህ ደግሞ ይሄንንም ላሳያችሁ። ገና እዛ ባንጨርስም ይሄን ላሳያችሁ። ይሁት ይሄ ጃኬት 2000 ብር ነው ዋጋው። በጣም የሚያምር ነው። ከዛ እዚህ ጋር ደግሞ ምን አለ ቲሸርት አለ 600 ብር፣ የጨርቅ ሱሪ 400 ብር፣ ሸሚዝ 600 ብር። አያችሁት እንዴት እንደሚያምር። ከዛ ምን አለችን ሽፎን እዩት ማለት ነው። እዩት እንዴት እንደሚያምር። ይሄንን የመረጥኩለት ሻርፕ ይሄንን ነው። እዩት ቡኒ ከለር አያምርም? ማሻአላ በጣም ነው የሚያምረው። ዋጋቸው አልነገርኳችሁ ከሆነ እነዚህ አንዳንድ ሺህ ብር ነው የገዛኋቸው። እነዚህን አንዳንድ ሺህ ብር ነው የገዛኋቸው። ከዛ እዚህ ጋር ደግሞ እዩት እንዴት እንደሚያማምሩ እነዚህ ሽፎኖች 1600 ብር ነው እነዚህን የገዛኋቸው። 1600 ብር ገበራቸው እዩት። ገበራ አላቸው። ልብስነታቸው ደግሞ እንደዚህ ስታደርጓቸው በጣም ነው የሚያምሩት። እነዚህን ለብሼ ባሳያችሁ 3000 ብር ነው ብላችሁ ልታምኑ ሁላ ትችላላችሁ። ቃንነታቸው ማለት ነው ያናን ካልፈራው ማለት ነውና ጸደ የሆኑ እቃዎች ናቸው የገዛኋቸው። እኛ የብዛት ዋጋ ስለምንገዛ ነው። ብዙ ጊዜ ለፍልፈናል። ይሄን ነገር ልብ እያላችሁ መሄድ አለባችሁ። ነጋዴ ስላላደለም የምንገዛው በነገራችሁ ስለሆነ ነውና እዩት። ሻርፕ ደግሞ የመረቅኩለት እንዴት እንደሚያምር ፎ ያለቃ ከዚህ ጋር ማች አረጋት። ለምን እቺ ከለር ስላለች ማለት ነው። ይሄ እንግዲህ ይሄን የምታወጡት ይመስላል። ማሻአላ እዩት። ሽፎኑ ይሄን ይመስላል። ይሄ አሁን የብቻ እንዳረግ ያዘዘችኝ እቃ ሲሆን ይሄ ያው የጀመርኩት ይገማው ጋር ሁለት የጨርቅ ሱሪ ያለ ለአባቷና ልክ እንደ ጀለብየው ማለት ነው። ለአባቷና ለወንድሟ የተፈለገ ነው። አባቴ ረጅም ነው ቁመቱ፣ የአባቴ ረዘም ይበል፣ ወንድሜ ደግሞ አጠር ይላል ብላኛለች። ይሄ ረዘም ይላል። ይሄንን ለፋዘር፣ ይሄንን ደግሞ ለወንድሟ ማድረግ ይችላሉ። ሲቀጥል ደግሞ እዚህ ጋር መሰራት ይችላል። ይሄ ቢረዝም ይሻላል ከሚያጠቅ። ከዛ ጀማው ሸሚዝ አላችሁ ሁለታችሁ ለአባቷ፣ ይሄንን ለወንድሟ ደግሞ እዚህ ጋር እንደምታዩት ላሳያችሁ ልስታና ማለት ነው። ያው እስካሁን ያሳየኋችሁ አይነት ቢሆንም ይሄንንም ላሳያችሁ። ያው ያሉት ነገር ደስ ይላል። እንዴት እንደሚያምር እዩት። ማሻአላ አያችሁታ። ይሄ ለወንድሟ መሆን ይችላል። እንትን ያለች ናት። ይሄ ደግሞ ለፋዘሯ። እንዴት እንደሚያማምር እነዚህ 600 ብር ናቸው። ማሻአላ አያችሁ እንዴት እንደሚያምር። ከዛ ሁለቶቹም ደግሞ ምን አላቸው ቲሸርት አላቸው 600 ብር የተገዛ። ይሄ ለወንድሟ መሆን ይችላል ማለት ነው። እነዚህ 600 ብር ናቸው። ከዛ ለ6 አመት ልጅ ማን ነው ለ7 አመት ልጅ የሚሆን ልብስ ብላኛለች። ይቺ ጅንስ ሱሪ ነች 200 ብር። እዚህ ጋር ደግሞ ሹራብ 700 ብር አያችሁ። ከዛ ለአባቷና ለወንድሟ የሚሆኑ ደግሞ ጃኬቶች አሉ። ይሄ ለአባቷ ማረክ ትችላለች። ይሄንን ደግሞ ለወንድሟ ማረክ ትችላለች። ዋጋቸው 2,000 ብር ነው። በጣም የሚያማምሩ ጸዴ የሆኑ አንደኛ የሆኑ ጃኬቶች ናቸው። ያለምንም ማካበል እነዚህና 2500 ብር የሚሸጡ ናቸው። ግን ጃኬት ደግሞ ከዚህም የተሻለ 3000 ብር 2500 ብርም የሚሸጥ ጃኬት አለ እዚሁ ቦታ ላይ ማለት ነው። ከዛ ጀማው እዚህ ጋር ደግሞ ለ15 አመት ሴት ልጅ የሚሆን ቀሚስ ብላኛለች። እዩት እንዴት እንደሚያምር ማሻአላ። ጽድት ያለ 500 ብር ቆንጆ ቀሚስ ገዝቼላታለሁ። እዚህ ጋር ማሰሪያ ያለው ቀበቶ ማለት ነው። በቀበቶ ሲሆን ደግሞ ይበልጥ ያምራል። እዩት አገረኛ ነው ግን በጣም የሚያምር አሳያችሁ በደንብ እዩት። ጸዴ የሆነ አገረኛ ቀሚስ ነው። በጣም ነው የሚያምረው። ተወዱታላችሁ። እዚህ ጋር ደግሞ ጫማ አላት ለሷው የሚሆን ማለት ነው። ዋጋው 2300 ብር ነው ማለት ነው። እዚህ ጋር ለ7 አመቱ የሚሆን ጫማ ነው። ዋጋው 2200 ብር ነው። እዚህ ጋር ደግሞ ለፋዘሯ 43 ቁጥር ብላኛለች። የዚህ ዋጋ ደግሞ 3700 ብር ነው። ጫማ ሲሉታዳ አቤት ይላል። እዩት ማሻአላ ተባረክ ረህማን
ጽድት ያለ ጫማ። ከለሩን ጥቁር ያደረኩት ደግሞ እንዳይቆሽሽ ስለፈለኩ ነው። አባቶች ብዙ ጊዜ እንደ አይነት ከለርም ስለሚወዱ ስለማቅ ነው። እንግዲህ ጀማው ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967177194 ወይም ደግሞ በዋትስአፕ 0923107415 ታገኙኛላችሁ። እንደዚህ ያማረ በአቅማችሁ ልክ መግዛት የምትችሉበትን መንገድ አመቻችተን እንገዛላችኋለን ማለት ነው። ይሄን ይመስላል። ሰላማችሁ ይብዛ። ሰላም አለይኩም።